የትራፊክ ቅኝታችንን እንመልከት። በተለይም ወደ በመዲናዋ አንድ ስፍራ አቅንተን የትራፊክ እንቅስቃሴ ምን ይመስላል እንል ነው። አው እንግዲህ ባልደረባችን ሳራ ስዩም አንድ ቦታ ተገኝታለች። በዛ ቦታ ላይ እንግዲህ የትራፊክ ቅኝቱ ምን ይመስላል የሚለው ነው የምታጋራል። አው በተለይም ከቦሌ ቪአይፒ ወደ ጎሮ በሚወስደው መንገድ ላይ ያለው የትራፊክ ፍሰት ምን ይመስላል? ከዚህ ቀደም በጎሮ አካባቢ ከፍተኛ የሆነ የትራፊክ እንቅስቃሴ የሚስተዋልበት ነው። ይህንን ደግሞ የትራፊክ እንቅስቃሴ ለማሳለጥ ምቹ ሁኔታ ለመፍጠር በተለይም ባለፉት ጊዜያት በመዲናው የተሰሩ የልማት ስራዎች እነዚህ ነገሮች ለማቃለል ትልቅ አስተዋጽኦ አበርክቷልና በዚያ ነው የምትገኘው ሳራ። የትራፊክ ፍሰት እንቅስቃሴው በዚህ አካባቢ ምን ይመስላል የሚለውን መረጃ ብታካፊ ነው። አመሰግናለሁ አመለወርቅና ታሪኩ። እንደምን አደራችሁ ተመልካቾቻችን። የዛሬውን የማለዳ የትራፊክ ቅኝታችንን መነሻ ያደረግነው ቦሌ ቪአይፒ ተርሚናል አድርገን ወደዚህ ወደ ጎሮ አደባባይ ነው የመጣ ነው። እንግዲህ ከዚህ ቀደም ይህ የጎሮ አደባባይ በተለይም አደባባዩ ከመነሳቱ በፊት በጣም የትራፊክ መጨናነቅ የሚበዛበት እንደሆነ ይታወቃል። በተለይም ይህ አካባቢ በርካታ የከተማዋ ነዋሪዎች የሚኖሩበትን አካባቢ የሚይዝ በተለይ ብዙ አቅጣጫዎች ያሉትና ብዙ ሰፈሮችን የሚያገናኝ እንደመሆኑ መጨናነቅ የበዛበት ነበረ። ይህ ቦታ ከጎሮ ወደ ሰሚት የሚወስድ እንዲሁም ደግሞ ወደ ቦሌ ለሚ ወደ ቱሊድምቱ የሚወስድ ነው። ከጎሮ ደግሞ ወደ ጃክሮስ የሚወስድ ነው። ታዲያ ከዚህ ቀደም እንደምናስታውሰው በጣም በርካታ መጨናነቆች የበዙበትና ማለዳ ላይ ደግሞ ለስራ ለመድረስ በጣም አስቸጋሪ የነበረበት የትራፊክ መጨናነቁ የበዛበት አካባቢ እንደሆነ ይታወቃል። እንግዲህ ዛሬ በተመለከተው ደግሞ በተለይ ከዚህ ከኮሪደር ልማት መሰራቱ በኋላ ደግሞ መጨናነቁ የቀነሰ ጤናማ የትራፊክ ፍሰት ያለበት እንደሆነ ተመልክተናል። እንግዲህ የቦሌ ለሚ አካባቢን እንኳን ብንመለከት በሺዎች የሚቆጠሩ ነዋሪዎች ወደ ኢንዱስትሪ ፓርክ የሚሄዱበትና ስራቸውን ወደዛ የሚያደርጉበት፣ ወደ ሰሚት ስንመለከት ከሰሚት መኖሪያቸውን አድርገው ወደ መሀል ከተማ መጥተው ስራ የሚሰሩ ነዋሪዎች ያሉበት፣ ተማሪዎች ወደ ትምህርት ቤታቸው የሚሄዱበት አካባቢ እንደመሆኑ በርካታ መጨናነቆችን የቀነሰ በተለይም ደግሞ የቦሌ ይሄ ቪአይፒ አካባቢ ያለው መጨናነቅን የቀነሰ እንደሆነ ተመልክተናል። ከዛም ባለፈ ማሳለጫ መንገድም የምንጠቀምበት እንደሆነ ነው ያስተዋልነው። በተለይም ከቦሌ ወደ ሰሚት በሚወስደው መንገድ ከዚህ ቀደም በመገናኛ የሚወስደውን መንገድ የትራፊክ ፍሰቱን ለመቀነስ አንድ አማራጭ እንዲሁም ደግሞ አንድ ማሳለጫ መንገድ እንደሆነ ተመልክተናል። ከዚህ ቀደም አሁን የምንጠራቸው እነዚህ ሰሚት፣ ቦሌ ለሚ እንዲሁም ደግሞ እነዚህ የቱሊድምቱ አካባቢዎች በመገናኛ እንዲሁም ደግሞ በተለያዩ የትራፊክ መጨናነቅ አካባቢዎች ላይ የምንመለከታቸውን ቦታዎች ነው እንግዲህ መጨናነቁን የቀነሰው። ከዛ ባለፈ ደግሞ የዚህ የኮሪደር ልማት መሰራቱ አስፓልቶቹ ሰፊ እንዲሆኑና ከሁለት ከሶስት በላይ መኪኖች በአንድ አቅጣጫ እንዲሄዱ በማድረጉ ደግሞ የትራፊክ ፍሰቱ ጤናማ እንዲሆን እንዳደረገ ነው ያስተዋል ነው። ከዛ ባለፈ ደግሞ በተለይ ይህ አካባቢ ወደ አራት አቅጣጫ ወደ ቦታዎች የሚሄድ እንደመሆኑ ታክሲዎች በተለያዩ አካባቢዎች ይቆሙ ነበረ ከዚህ ቀደም። አሁን ግን የዚህ የኮሪደር ልማቱ አንዱ ትልቁ የሰራው ነገር ብለን የተመለከትነው የታክሲዎች ማረፊያ ወይም ደግሞ የታክሲዎች ተርሚናል የተለየ ወደ ውስጥ ገባ ያለ በመሆኑ ታክሲዎች አስፓልት ዳር ስለማይቆሙ የትራፊክ መጨናነቁን ለመቀነስ አንዱ ምክንያት እንደሆነ ተመልክተናል። እንግዲህ ተመልካቾቻችን ከመገናኛ በሰሚት ወደ መገናኛ የሚመጡ በዚህ በጎሮ በኩል ባለው በሰሚት አድርገው ወደ ጃክሮስ መገናኛ መሄድ እንደሚችሉና የትራፊክ ፍሰቱም በጣም ቀልጠፍ ያለ የመብራቶቹም እንደምትመለከቷቸው ቶሎ ትራንስፖርት ተሽከርካሪዎችን እየለቀቁ እንደሆነ ተመልክተናልና ይሄንም እንደ አንድ አማራጭ የሚመለከቱት ብለን ታዝመናል ማለት ነው። እንግዲህ ከዚህ ቀደም ይህ አደባባይ የምትመለከቱት አደባባይ የነበረበት ቦታ ነው። ይህ አደባባይ መነሳት ትልቅ የትራፊክ መጨናነቅና ፍሰቱን የቀነሰ እንዲሁም ደግሞ የተረጋጋ የትራንስፖርት ፍሰት እንዲኖር ከማድረግ አንፃር ትልቅ አስተዋጽኦ ያበረከተ እንደሆነ ተመልክተናል። ለአሁኑ የማለዳው የትራፊክ ዘገባችን ይህን ይመስላል። ታሪኩና አመለወርቅ